መጽሐፈ ኢዮብ ምዕራፍ 36 ኤሊሁ በመቀጠል እንዲህ አለ። በእግዚአብሔር ፈንታ ሆኜ የምለው አለኝ፣ ጥቂት ታገሰኝና እነግርሃለሁ። ዕውቀቴን ከሩቅ አመጣለሁ፣ ፈጣሪዬ ጻድቅ እንደሆነ እገልጻለሁ። ቃሌ ሐሰት እንዳልሆነ አረጋግጣል። በእውቀቱ ፍጹም የሆነ ሰው ካንተ ጋር ነው። እግዚአብሔር ኃያል ነው፣ ግን ማንንም አይንቅም። ኃያል በዓላማውም ጽኑ ነው። ክፉዎችን በሕይወት አያኖርም፣ ለተቸገሩት ግን በቅን ይፈርዳል። ዓይኖቹን ከጻድቃን ላይ አያነሳም፣ ከነገሥታት ጋር በዙፋን ላይ ያስቀምጣቸዋል። ለዘላለምም ከፍ ከፍ ያደርጋቸዋል። ነገር ግን ሰዎች በሰንሰለት ቢታሰሩ፣ በመከራም ገመድ ቢጠፈሩ፣ በእብሪት የፈጸሙትን በደል ተግባራቸውን ይነግራቸዋል። ተግሣጽን እንዲሰሙ ያደርጋቸዋል፣ ከክፋታቸውም እንዲመለሱ ያዛቸዋል። ታዘው ቢያገለግሉት ቀሪ ዘመናቸውን በተድላ ዕድሜያቸውንም በእርካታ ይፈጽማሉ። ባይሰሙ ግን በሰይፍ ይጠፋሉ፣ ያለ እውቀትም ይሞታሉ። ልባቸው ከእግዚአብሔር የራቀ ቁጣን ያስተናግዳሉ። በሰንሰለት ባሰራቸውም ጊዜ እንኳ ወደ እርሱ አይጮሁም። በቤተ ጣዖት ውስጥ ዝሙት በሚፈጽሙት መካከል ገና በወጣትነታቸው ይቀጫሉ። ነገር ግን የሚሰቃዩትን ከስቃያቸው ያድናቸዋል፣ በመከራቸውም ውስጥ ይናገራቸዋል። አንተንም ከመከራ መንጋጋ፣ ጭንቀት ወደ ሌለበት ወደ ሰፊ ስፍራ፣ ምርጥ ምግብ ወደ ሞላበት ማዕድ ያወጣሃል። አሁን ግን ለክፉዎች የሚገባው ፍርድ በላይ ተጭኗል። ፍርድና ብይን ይዘውሃል። ባለጠግነት እንዳያታለልህ፣ የእጅ መንሻ ብዛትም እንዳያስትህ ተጠንቀቅ። ባለጠግነትህም ሆነ ብርቱ ጥረትህ ሁሉ ችግር ውስጥ እንዳትገባ ሊረዳ ይችላልን? ሰዎች ከቤታቸው የሚወሰዱበትን ሌሊት አትመኝ፣ ከመከራ ይልቅ መርጠኸዋልና። ወደ ክፋት እንዳትመለስ ተጠንቀቅ። እነሆ እግዚአብሔር በኃይሉ ከፍ ከፍ ብሏል። እንደ እርሱስ ያለ አስተማሪ ማን ነው? እርሱ መንገድ የሚመራው ወይም ይህን አጥፍተሃል የሚለው ማን ነው? ሰዎች በመዝሙር ያወደሱትን የእርሱን ሥራ ማወደስ አትዘንጋ። ሰው ሁሉ አይቶታል፣ ሰዎችን በትኩረት ተመልክተውታል። እነሆ እግዚአብሔር ከአእምሮአችን በላይ ታላቅ ነው፣ የዘመኑም ቁጥር ከመታወቅ ያልፋል። የውሃን ነጠብጣብ ወደ ላይ ያተናል፣ መልሶም በዝናብ መልክ በጅረቶች ላይ ያወርዳል። ደመናት ጠል ያንጠባጥባሉ፣ ዶፍም በሰው ላይ ይወርዳል። ደመናትን እንዴት እንደሚዘረጋ ከድንኳኑም እንዴት እንደሚያንጎዳጉድ ሊረዳ የሚችል ማን ነው? መብረቁን በዙሪያው እንዴት እንደሚበትን ተመልከት። የባህሩን ወለል ይሸፍናል። እርሱ ሕዝብን የሚያስተዳድረው ምግብንም አትረፍርፎ የሚሰጣቸው በዚህ መንገድ ነው። እጆቹን በመብረቅ ይሞላቸዋል፣ ኢላማዋንም እንዲመታ ያዘዋል። ነጎድጓዱ ውሽንፍር እንደሚከተለው ያመለክታል፣ ከብቶችም እንኳ መምጣቱን ይጠቁማሉ።